ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ይህ አልፋ አካዳሚ ነው። አልፋ አካዳሚ እንደምታወቀው በባለፈው ቪዲዮ ላይ ቻፕተር 5 አንትሮፖሎጂ በሰፊው እና ግልጽ በሆነ ቋንቋ አብራርቶ አቅርቦላችሁ ነበር። ዛሬ ደግሞ ቻፕተር 6 ከስተመሪ ኤንድ ሎካል ገቨርናንስ ሲስተም ኤንድ ፒስ ሜኪንግ የሚለውን ቻፕተር ደግሞ በሰፊው እና ግልጽ በሆነ አማርኛ አስረድቶ ለማቅረብ እዚሁ ከተፍ ብሎ መጥቷል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችንን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። ስለዚህ አሁን ወደ ቪዲዮ በቀጥታ የምንሄድ ይሆናል። እስከ ቪዲዮ ፍጻሜ ድረስ በደንብ እንድትከታተሉን ትኩረታችሁን እንሻለን። Unit 6 mainly deals about customary and local governance system and peacemaking systems in Ethiopia. ኢትዮጵያ ውስጥ ከስተመሪ ሎካል ገቨርናንስ ሲስተም ማለት ባህላዊ የሆነ የአስተዳደር ስነ ስርዓት እና እንዴት በሀገር ውስጥ ፒስ ወይም ሰላምን እንደሚያሰፍኑ ያሉ ሲስተሞችን የምናይ ይሆናል ማለት ነው በሰፊው። ኢንዲጂነስ ሲስተም ኦፍ ጎቨርናንስ ሃዝ ቢን ዩዝድ ቱ ሜንቴን ሶሻል ኦርደር አክሮስ ኢትዮጵያን ሪጅን። በተለያዩ በኢትዮጵያ ክልሎች መካከል ውስጥ የሚፈጠሩ ሶሻል የሆኑ ዲስኦርደሮች ወይም ሶሻል ዲስተርባንስ በሚኖርበት ጊዜ እነኛን ሶሻል ማህበረሰቡ በሰላምና በመረጋጋት እንዲኖር ያንን ሰላም ለማስፈን የሚጠቀሙበት ባህላዊ የሆነ የአስተዳደራዊ ስርዓት ያላቸው ሀገሮች አሉ። እናም ይህንን ባህል የሚከተሉ ሜንሊ ሶስት ካንትሪዎች አሉ። ኦሮሞ ጋዳ ሲስተም፣ ባሌ ሲስተም ጌዲዮ እና ዱቡሻ ደግሞ የጋሞ ሲስተም ሶስቱ ሀገራቶች ሜንሊ ሲጠቀሙ እናገኛለን ማለት ነው። እነዚህ ሲስተሞችን ግልጽ እና አጭር በሆነ ቋንቋ የምናይ ይሆናል። ፈርስት ዋን ኢዝ ኦሮሞ ጋዳ ሲስተም። ገዳ ኦፍ ኦሮሞ ኢዝ ዋን ኦፍ ዌል ስቴትድ ኢንዲጂነስ ሲስተም ኦፍ ጎቨርናንስ ሲንስ 1915 ከ1950 ጀምሮ ጋዳ ሲስተም ኦፍ ኦሮሞ ዋን ኦፍ ሀገር በቀል የሆነ የአስተዳደራዊ ስርዓት ሆኖ ይታወቅ ነበር። እናም ስኮላር ስቴዲ ኦሮሞ ጋዳ ኢንክሉድ ባክስተር፣ ሄርበርላንድ እንደ አስሜሮም ስኮላሪዎች ስቴዲ ባደረጉት እነኚህ አካባቢዎች ላይ የተለመደ መሆኑን በስቴዲያቸው አግኝተዋል። ገዳ ሲስተም ኢዝ አን ኤጅ ግሬዲንግ ኢንስቲትዩሽን ኦፍ ኦሮሞ ዛት ሃዝ ኮምፕሌክስ ሲስተም ኦፍ አድሚኒስትሬሽን ሎው ሜኪንግ ዲስፒዩት ሰትልመንት። ጋዳ ሲስተም የራሱ የሆነ ኤጅ ግሬዲንግ ሲስተም አለው። በዛ ኤጅ ግሬዲንግ ሲስተም ደግሞ ከትውልድ ወደ ትውልድ ሲሸጋገር የመጣ ሲስተም እና የራሳቸው የሆነ አድሚኒስትራቲቭ ሲስተም ያላቸው ሎው ሜኪንግ ወይም ህግን ሜክ የሚያደርጉና ዲስፒዩቶችን ወይም ጥሎች፣ ኮንፍሊክቶች በሚኖሩበት ጊዜ ያንን ኮንፍሊክት ሪዞልቭ የሚያደርጉበት የራሳቸው የሆነ ሜካኒዝም ያለው ሲስተም ነው። In Gada system, political power is transferred from one generation set or luba to another every 8 years. ከአንድ ጀነሬሽን ወደ ኔክስት ጀነሬሽን ወይም ሴት ኦፍ ጀነሬሽን ሉባ በመባል ይታወቃል። ወደዛ ፖለቲካል ፓወሩ የሚተላለፈው ኤቭሪ 8 ይር በየ8 ዓመቱ ትራንስፈር ይደረጋል ማለት ነው። ገዳ ኦፊሻል ሰቻስ አባ ገዳ ኤንድ አባ ሴራ ሰርቭ ፎር 8 years and leave their position to the new generation of ገዳ ኦፊሻል። ገዳ ኦፊሻል ላይ አባ ገዳ እና አባ ሴራ አለ። አባ ገዳ ማለት ሄድ ኦፍ ዋት ገዳ ነው። አባ ሴራ ደግሞ ከስተመሪ ሎው ነው። እናም ደግሞ እነኚዎች በየ8 ዓመቱ ለኔክስት ጀነሬሽን ለሚመጣው ትውልድ እያሸጋገሩ የሚያመጡት የራሳቸው ሲስተም ነው ማለት ነው ጋዳ ሲስተም። The law making process has room for wider participation of people. ጉሚ ጋዮ law making assembly of ቦረና ኦሮሞ is a good example. ሎው ሜኪንግ አሰምብሊ በቦረና ኦሮሞ አካባቢ ላይ የሚታወቀው ጉሚ ጋዮ በመባል ይታወቃል ማለት ነው። ጉሚ ጋዮ is held every 8 years to revising, adapting, making and publishing the customary law or ሴራ and custom አዳ of the ኦሮሞ። ይህን ነገር በደንብ መለየት አለባቸው። ሴራ ከተባለ ምንድነው? ከስተመሪ ሎው ነው። እንደ አዳ ከተባለስ ከስተም ከስተመሪ ሎው ማለት ምንድነው? the customary law is a body of what? ኦራል ሩሎች ሊሆኑ ይችላሉ። ሪተን የሆኑ ሩሎች ወይም ሎዎች ሊሆኑ ይችላሉ። የአንድ ሶሳይቲ ወይም ኮሚኒቲውን ጋይድ የሚያደርጉ ሎዎች በባህሉ የመጡ ናቸው። ኖርም ቫሊዩስ ኦር ኦራል ሩልስ ኢዝ ኮልድ ከስተመሪ ሎው ይባላሉ ማለት ነው። ባህላዊ ህግ። ዳት ከስተመሪ ሎው ኢዝ ኮልድ ሴራ። ሴራ በሚባለው በየት አካባቢ ነው ማለት ነው? ኦሮሞ አካባቢ ነው ማለት ነው። ከስተም ማለት ደግሞ ባህል ነው። አዳ ኢዝ ዋን ኦፍ ከስተም ኢን ኦሮሞ። ይሄ የምታወቀው የት አካባቢ ነው ማለት ነው? ቦረና ኦሮሞ ላይ ነው። ዋሊሳ ኦሮሞ ላይ ደግሞ ሎው ሜኪንግ አሰምብሊ በምን በመባል ይታወቃል?
ያኢሃራ በመባል ይታወቃል ማለት ነው። and held every 8 years ሰው እዚህ ያሉት ነገሮችን በደንብ መለየት አለባችሁ። ምክንያቱም እነኚህ ሁለቱ ጥያቄ ላይ ሊመጡ ይችላሉ። ዋት ኢዝ ሎው ሜኪንግ አሰምብሊ ኢን ቦረና ኦሮሞ ከተባለ ምንድን ነው የምትሉት? ጉሚ ጋዮ ነው። and what is a law making assembly bodies in ዋሊሶ ኦሮሞ ከተባለ ደግሞ ያኢሃራ ነው ማለት ነው መልሱ። so ኤቭሪ 8 year ምን ይደረጋል ማለት ነው? ጀነሬሽን ወደ ጀነሬሽን ስተላለፍ የመጣው የከስተመሪ ገቨርናንስ ሲስተም ኢን ኦሮሞ ኢዝ ዲስ ነው ማለት ነው። ዲስ ኢዝ ኦል አባውት ኦሮሞ ሲስተም። the next one is ጌዲዮ ባለ ሲስተም። the ጌዲዮ of southern Ethiopia have an indigenous system of governance called ባሌ። so የጌዲዮ ሲስተም ደግሞ ባሌ በመባል ይታወቃል። የእነሱ ጎቨርናንስ ሲስተም ነው። ባህላዊ ከስተመሪ ገቨርኒንግ ሲስተሙ ምን በመባል ይታወቃል? ባሌ በመባል ይታወቃል ማለት ነው። የኦሮሞስ ጋዳ በመባል ነው የሚታወቀው። ባላ ኤንድ ገዳ ሲስተም ኦፍ ኦሮሞ ሃቭ ሳም ሲሚላሪቲስ ተመሳሳይ የሆነ ሲሚላሪቲ ያላቸው ጋዳ እና ባሌ ሲስተሞች ተመሳሳይ ሼር የሚያደርጉ ሲሚላር ፊውቸር አላቸው። ፎር ኤግዛምፕል they have a grading system and exercising periodic transfer of power which means every 8 years ሁለቱም ሲስተሞች በየ8 ዓመቱ ከአንድ ጀነሬሽን ወደ ሁለተኛ ጀነሬሽን የነሱ ፐብሊክ ወይም ተወዳዳሪው ገቨርኒንግ ኦፊሻሎቹ ሲወዳደሩ ወይም ሲመጡ በየ8 ዓመቱ ምን ያደርጋሉ ማለት ነው? ይተካሉ ማለት ነው። this one is a common future for both of ጌዲዮ ባሌ and ጋዳ ሲስተም ላይ common future ነው ማለት ነው። በየ8 ዓመቱ ምን ማድረግ ኦፊሻሎችን አወዳድሮ በቦታው ላይ ከጀነሬሽን ወደ ጀነሬሽን ማስተላለፍ ማለት ነው። The role of religion is high in two indigenous system of governance. So the next common feature that both Bale and Gada system shares will be the role of religion is high. ሁለቱም ስለ ሪሊጅን ያላቸው አመለካከት በጣም ሃይ ነው ማለት ነው። ይሄ ደግሞ በሁለቱም በኩል ኮመን የሆነ ፊውቸር መሆኑን ያሳያል። moreover the customary law of Gedio is called ሴራ ነው። and the Ya'a is a general assembly is highest body of Gedio indigenous system of the governance. so እዚህ ጋር customary law ማን ነው? ሴራ ነው። similarity ላይ customary law ሴራ ነው። ኦሮሞ ላይም ሴራ ነው። ግን general assembly is እዚህ ጋር ምን ይሆናል ማለት ነው? Ya'a is a general assembly of Gedio system ይሆናል ማለት ነው። so the Bale is a complex system which has three administrative hierarchies. so ባሌ ላይ ሶስት administrative hierarchiዎች አሉ። the first one is Abbagada, the second one is Roga or traditional leaders next to Abbagada and two level of council of elder known as Hulla Hicha and Songo Haicha በመባል የሚታወቁ ካውንስል ኦፍ ኢልደሮች አሉ። ካውንስል ኦፍ ኢልደር ማለት ምንድን ነው? የሀገር ሽማግሌዎች ናቸው። የእነሱ ስብስብ ሀገርን በኮሚኒቲው ሪስፔክትድ የሆኑ ሽማግሌዎች ካውንስል ኦፍ ኤልደር ይባላሉ ማለት ነው። እነሱ ሁላ ሀይቻ እና ሶንጎ ሀይቻ በመባል የሚታወቁ ናቸው። ፈረስት ሃይስት ሌቨል ላይ ያለው ማን ነው? በባሌ ሲስተም አባ ገዳ ነው። ሁለተኛው ሮጋ ወይም ኔክስት ቱ አባ ገዳ ላይ የሚቀመጠው ነው ማለት ነው። ሶ ባሌ ሶስት አድሚኒስትራቲቭ ሃይራርኪ እንዳለው መለየት አለባቸው። and conflict are resolved by songo haicha at village level. so songo haicha at village level ላይ ኮንፍሊክትን ሪዞልቭ የሚያደርግ ነው። ሁላ ሀይቻ ደግሞ ከቪሌጅ ከፍ ባለው ቦታ ላይ ኮንፍሊክትን ሪዞልቭ የሚያደርግ ነው ማለት ነው። when disputes are not settled at village level cases can be referred to the first ሁላ ሀይቻ and finally to አባ ገዳ ላይ ይሄዳል ማለት ነው። በሶንጎ ሀይቻ ሶልቭድ ያልተደረጉ ኬዞች ከነሱ አቅም ወይም ከሶንጎ ሀይቻ በላይ የሆኑ ኬዞች ካሉ ወደ ማን ይተላለፋሉ? ወደ ሁላ ሀይቻ ይተላለፋሉ። ሁላ ሀይቻ የማይችል ከሆነ ሮጋ የማይችል ከሆነ ወደ አባ ገዳ ይተላለፍና ሶልቭ የሚደረግበት ሃይራርኪ ወይም አድሚኒስትራቲቭ ሲስቴም አላቸው ማለት ነው ባሌዎች። ሶ እዚህ የባሌ ሲስተም ላይ መያዝ ያለባችሁ ምንድነው? ዋት አር ደ ኮመን ካራክተሪስቲክስ ቦዝ ባሌ ሲስተም እና ጋዳ ሲስተም ሼር የሚለውን ነገር መያዝ አለባችሁ። ሁለተኛው ደግሞ ጋዳ አይሚን ባሌ ሲስተም ስንት አድሚኒስትራቲቭ ሃይራርኪ ያላቸው? ሶስት አላቸው። ሶስቱንም በኦርደር መያዝ አለባችሁ። የትኛው ነው ሃይስቱ፣ የትኛው ነው ሎወስቱ፣ የትኛው ነው አት ቪሌጅ ሌቨል ላይ ኮንፍሊክትን ሪዞልቭ የሚያደርገው የሚለውን ነገር ቱ ዘ ፖይንት ለይታችሁ ማወቅ ይጠበቅባቸዋል ማለት ነው። ኦኬ the third system is ደሬወጋ ኦፍ ደ ጋሞ። ደሬወጋ ማለት የጋሞ ሲስተም ነው። ጋሞ ላይ ደግሞ ኮንፍሊክትን ሪዞልቭ የሚያደርጉበት ከስተመሪ ገቨርናንስ ሲስተም ደሬወጋ ኦፍ ጋሞ በመባል ይታወቃል ማለት ነው። The Gamo did not have centralized political system and Gamo people were organized into several local administration locally known as Dere.
ደሬስ የሚባለው ምንድን ነው? አድሚኒስትሬሽኑ ነው ወይም ሰቨራል ሎካል አድሚኒስትሬሽኑ ወይም በጋሞ ፒፕል ኦርጋናይዝድ የተደረገው ሀገር በቀል የሆነ በዛ ሎካል ኤሪያ ውስጥ የተዋቀረው አድሚኒስትሬሽን ደሬስ በመባል ይታወቃል ማለት ነው። There were more than 14 ደሬስ across Gamo Highland. Each dere has its own ካኦ ኦር ኪንግ ኤንድ ሀላቃ ኤሌክትድ ሊደር አላቸው። ሰው 40 የሆኑ ደሬዎች ወይም አድሚኒስትሬሽኖች አሉ። ሎካል አድሚኒስትሬሽኖች 40 እና ከዛ በላይ የሆኑ በጋሞ ሃይላንድ አካባቢ ይኖራሉ። እነዚህ 40ዎቹም የየራሳቸው የሆነ ካኦ ወይም ካኦ በወላይታ በጋሞኛ ነው ወይም ኪንግ እና ሀላቃ የሚባለው ደግሞ እዛ ውስጥ የተመረጡ ኤሌክትድ የሆኑ ሊደሮች አሉ። የየራሱ የሆነ ኤሌክትድ ሊደር እና የየራሱ የሆነ ኪንግ ወይም ካኦ ያለው 40 እና ኦቨር 40 የሆኑ ደሬዎች በጋሞ ሃይላንድ ውስጥ ይገኛሉ። So the indigenous system of governance embrace the ደሬ ወጋ or customary law and the ዱቡሻ assembly. So ደሬ ወጋ የሚባለው ምንድነው? ከስተመሪ ለው ነው። ከስተመሪ ለው ቅድም ብለናል። it is the one of a oral rule or norms or a value that is accepted by the community or that is created by those local community and the community should have to obey them. So this customary law is called dere woga in Gamo system or Gamo governance system. and ዱቡሻ assembly የሚባለው ደግሞ ምንድነው? እነኚህ ዲስፒዩቲን ሶልቭ የሚያደርጉ ሰዎች የሚቀመጡበት ዱቡሻ የተባለ ጥላ አለ። የሆነ ዛፍ ነው። እዛ ስር ተሰብስበው የሚቀመጡበት ቦታ ዱቡሻ አሰምብሊ በመባል ይታወቃል ማለት ነው። ከጋሞ አካባቢ የመጣችሁ ሰዎች ወይም የመጡ ተማሪዎች በደንብ ያውቁታል። ሰው ይህን ሀሳብ ከጋሞ የመጡ ተማሪዎችን በመጠየቅ ሞር ክላሪፋይ በሆነ ወይም መረዳት ትችላላችሁ። And the highest body of indigenous governance is the Dere Dubusha and is a general assembly that is responsible to make and revise customary law, resolve major disputes that can not be solved at lower level. So lower level ላይ solved ያልተደረጉ ማጀር የሆኑ ዲስፒዩቶችን ከስተመሪ ሎዎችን ሪቫይዝ ማድረግ ሊሆን ይችላል እና ሜክ ማድረግም ሊሆን ይችላል። እነኚህ አካባቢዎች ላይ የሚሰራው ሃይስት ቦዲን ደሬ ወጋ ኦር ጋሞ ሲስተም ላይ ምን በመባል ይታወቃል? ደሬ ዱቡሻ በመባል ይታወቃል ማለት ነው። ዱቡሻ አሰምብሊ has 3 hierarchies። ሰው 3 ሃይራሪኪ ያለው ቅድም ባሌ ላይ እንዳየነው 3 ሃይራሪኪ እዚህም ዱቡሻ ሲስተም ላይም 3 ሃይራሪኪ አለ። The Dubusha assembly has 3 hierarchies. The first one is the Dere Dubusha at the top ላይ ያለ ነው። ሳብ ደሬ ዱቡሻ at the middle ላይ እና ጉታ or neighborhood ዱቡሻ at village level ላይ ያለ ነው ማለት ነው። ደሬ ዱቡሻ ከፍተኛ ላይ ያለ ነው። ሳብ ደሬ ዱቡሻ ደግሞ መሃል ላይ ያለው እና ጉታ ወይም ናይበርሁድ ዱቡሻ ደግሞ at village level ላይ ኮንፍሊክትን ወይም ኬዞችን ሪዞልቭ የሚያደርግ ሃይራርኪ ነው ማለት ነው። በባሌ ላይ እንዳየነው የመጀመሪያው ምንድነው ብለናል? አባ ጋዳ ብለናል። ሁለተኛው ደግሞ ሮጋ ወይም ትራዲሽናል ሊደር ነው። ሶስተኛው ደግሞ ካውንስል ኦፍ ኤልደሮች ሁላ ሀይቻ እና ሶንጎ ሀይቻ በመባል የሚታወቁ እንደሆኑ አይተን ነበር ማለት ነው። ሰው እዚህ ጋርም ደግሞ 3 ሃይራርኪ እንዳሉ we should have to know carefully. Minor case and dispute are resolved by the ደሬ ጪማ ካውንስል ኦፍ ኤልደር። ሰው ደሬ ጪማ የሚባለው በጣም ማይነር የሆኑ ኬዞች ሪዞልቭ የሚደረጉበት ኤሪያ ነው። ይህም ደሬ ጪማ የሚባለው ምንድነው? ካውንስል ኦፍ ኤልደር ነው። የሀገር ሽማግሌዎች ወይም የሽማግሌዎች ስብስብ ነው ደሬ ጪማ በመባል የሚታወቀው ማለት ነው በጋሞ ሲስተም። ሰው ኢንትራ ኤንድ ኢንተርኤትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽን። በኢንተርኤትኒክ እና ኢንትራ ማለት ልዩነቱን ማወቅ አለባቸው። ኢንትራ ማለት ዊዝ ኢን እና ኢንተር ማለት ቢትዊን ማለት ነው። በኢትኒክ ግሩፖች መካከል ያለው እና በተለያዩ በኢትኒክ ግሩፖች መካከል ያለው ኮንፍሊክት እና በአንድ ኢትኒክ መካከል ያለውን ኢትኒክ ኮንፍሊክቶችን ሪዞልቭ የሚያደርጉ ኢንስቲትዩሽኖችን ደግሞ በዚህ ቪዲዮ የምናይ ይሆናል። There are different indigenous institutions of conflict resolution and peacemaking across regions and cultures in Ethiopia. Different terms used to discuss these indigenous institutions. The following are some of them: customary dispute resolution mechanism, traditional mechanism of conflict resolution, grassroots justice system and customary justice institution በመባል የሚታወቀው ዲፍረንት የሆኑ ተርሞች ኢንዲጂነስ ኢንስቲትዩሽኖችን ተክቶ የሚነገር ነው ማለት ነው። Indigenous justice institution and mechanism share several common aspects including the following. Indigenous justice institution ምን ያደርጋል? high involvement of elder at different stage of conflict resolution and peace making process ላይ
ኢንዲጂነስ ጀስቲስ ኢኒሺዬቲቭ የሚባለው ምንድን ነው? ኢልደሮችን አት ዲፍረንት ስቴጅ ኦፍ ኮንፍሊክት ሪዞሉሽን ላይ በማሳተፍ እና ፒስ ሜኪንግ ፕሮሰስን ምን የሚያደርግ ነው ማለት ነው? የሚያሳልጥልን አንድ ኦፍ ሀገር በቀል የሆነ የፊቲ ተቋም ኢዝ ኮልድ ኢንዲጂነስ ጀስቲስ ኢንስቲትዩሽን በመባል ይታወቃል። Preference and respect for elders known for their quality including experience in dispute resolution, knowledge of customary laws, impartiality and the ability of listening ያስፈልጋቸዋል ማለት ነው። ሶ የተመረጡ ኢልደሮች እነኚህ ካራክተሮችን የያዙ መሆን አለባቸው ወይም እነኚህን ኳሊቲዎችን ኢንክሉድ ያደረጉ መሆን አለባቸው። ምንን ማለት ነው? ዲስፒት ሪዞሉሽን ኤክስፒሪየንስ ሊኖራቸው ይገባል። ከስተመሪ ወይም ባህላዊ ህግን ኖርሞችን የራሱ የሀገሩ የራሱ የሆነ ካልቸር ዲፍረንት እንደምኖር ሁላ የዛ ሀገር የራሱ የሆነ ከስተመሪ ለው አለው። ሶ ያን ከስተመሪ ለው የሚያውቅ መሆን አለበት። ኢምፓርሻል በሆነ ወይ በማያዳላ መልኩ ዲሲዥን መስጠት የመቻል አቢሊቲ እና የመስማት ወይም የማዳመጥ አቢሊቲ ያላቸው መሆን አለባቸው ማለት ነው። Indigenous systems also have different in terms of hierarchy, procedures, and level of complexity. Customary justice institution include three major components. So the three components are customary law, council of elder, and customary courts or assembly በመባል ይታወቃል። So we should have to define each terms one by one. Customary law is a body of rules, norms, and set of moral values that serve as wider framework for human conduct and social interaction. በአንድ ሀገር ውስጥ ወይም በአንድ ሪጅን ውስጥ የሚኖሩ ሰዎች የራሳቸውን የሆነ ኮንዳክት እና ሶሻል ኢንተራክሽንን የሚያካሂዱበት ፍሬምወርክ ወይም ቦዲ ኦፍ ሩሎች ሊሆን ይችላል፣ ኖርሞች ሊሆኑ ይችላል፣ ሴት ኦፍ ሞራል ቫሊዎች ሊሆኑ ይችላል። እነኚህ ሁማኖችን ወይም ከሰዎች ጋር ኢንተራክት በሚያደርጉበት ጊዜ ጋይድ የሚያደርግለው ከስተመሪ ለው በመባል ይታወቃል ማለት ነው። ሴራ ኦፍ ሲዳማ ደሬ ወጋ ኦፍ ደጋሞ ሴራ አዳ ኦፍ ኦሮሞ ሴራ አዳ በመባል ይታወቃል። ከስተመሪ ሎ ኦፍ ኦሮሞ ኢዝ ኮልድ ሴራ አዳ ነው። የሲዳሞ ከሆነ ሴራ ነው። የጋሞ ከሆነ ደሬ ወጋ ነው። ኤንድ ጎርደና ሴራ ኦፍ ከስታኔ ጉራጌ አር ኤግዛምፕል ኦፍ ዋት ከስተመሪ ሎ በመባል ይታወቃሉ ማለት ነው። ሶ ስቱደንትስ ዩ ሹድ ሃቭ ቱ ዲፍረንሺየት ዲስ ተርምስ carefully because this all will be included in your exam in the choice form. Okay, in most case customary law are available orally ሊገኝ የሚችሉ ናቸው አብዛኛውን ጊዜ ማለት ነው። some customary law are published in recent years የተወሰኑ ደግሞ በአሁኑ ጊዜ ደግሞ published ሆኖ ወይም ተጽፎ እናገኛቸዋለን። for example ስባት ቤት ጉራጌ published their customary law named ኪትቻ or the Gurage customary laws in 1998. Similarly, Kistane or Sodo Gurage have written version of customary law known as Gordana Shengo in Balon published uno እናገኛለን ማለት ነው። So which one of the following the published customary law ተብሎ ከተጠየቀ መመለስ ያለባችሁ ኪትቻ and ጎርደና ሸንጎ የሚባል ሁለቱ የተጻፉ መሆናቸውን መለየት መቻል አለባችሁ ማለት ነው። Council of Elders the Council of Elders ምንድነው ደግሞ ዲፊኒሽኑ? It is a council of elders embraces highly respected and well experienced community member who have detailed knowledge of customary law. So ስለ customary law detailed የሆነ knowledge ያለው እና well experienced የሆነ በኮሚኒቲው ደግሞ respected የሚደረግ ኢልደሮች ምን ይባላሉ? Council of Elder በመባል ይታወቃል ማለት ነው። The institution of Council of Elders has different name in various groups. So የሀገር ሽማግሌ በመባል ይታወቃል። በአማራ ክልል ላይ ጃርሳ ቢያ በመባል ይታወቃል። በኦሮሞ ክልል ማለት ነው። ሰው የሀገር ሽማግሌ ስብስቦች ናቸው። እነኚህ ሽማግሌዎች ምን ኤክስፒሪየንስ አላቸው? ከስተመሪ ለው ኤክስፒሪየንስ ዌል ኤክስፒሪየንስ ናቸው። በፊት ላይ ኮንፍሊክት ሪዞሉሽን ሜካኒዝም ላይ ኤቢሊቲ ኦፍ ሊስኒንግ ኤቢሊቲ ሊኖራቸው ይገባል። ከስተመሪ ለው ናውሌጅ ያላቸው የሀገር ሽማግሌዎች ስብስብ ምን በመባል ይታወቃል? ካውንስል ኦፍ ኤልደርስ በመባል ይታወቃል ማለት ነው። The final one is customary court. Customary court are public assemblies that serve two major purposes. የመጀመሪያው hearing, discussing and settling dispute and the second one is revising, adapting and making laws. customary court የሚባሉት ደግሞ ፐብሊክ የሆኑ አሰምብሊዎች ናቸው። እነኚህም ዋና ሮላቸው ምንድነው? ዲስፒዩቶች በሚመጡበት ጊዜ ይሰማሉ። የሰሙትን ደግሞ ዲስኬስ ያደርጉና ያን ዲስፒዩት ሶልቭ የሚያደርጉ ናቸው። ሁለተኛው ደግሞ ከስተመሪ ሎዎችን ሪቫይዝ የሚያደርጉ አዳፕት እና ሜክ የሚያደርጉ ሰዎች ከስተመሪ ኮርት በመባል ይታወቃሉ ማለት ነው።
And there are three structures of GAMO customary justice system. GAMO ሶስት customary justice system አለው። We will see each one by one. The first one is ደረ ወጋ or customary law በመባል የሚታወቀው ነው። customary law በጋሞ ሲስተም ምን ይባላል? ደረ ወጋ. It is a comprehensive body of rule and procedures that govern a wide range of issues including property ownership, marriage or divorce, conflict resolution. So ይሄ customary law ወይም ደረ ወጋ የሚባለው ሩሎችን እና ፕሮሲጀሮችን ኢንክሉድ የሚያደርግ ለው ነው። ይሄኛው ለው ምንን ኢንክሉድ ያደርጋል? ምን አይነት ኢሹዎችን ኢንክሉድ ያደርጋል? የንብረት ባለቤትነትን፣ የጋብቻን፣ የፍቺን እና የግጭት ሪዞሉሽን ሜካኒዝምን እንዴት በምን አይነት መንገድ ሪዞልቭ ማድረግ እንዳለባቸው አቅጣጫ የሚያስቀምጥ ለው ከስተመሪ ለው ኦር ደረ ወጋ በመባል ይታወቃል ማለት ነው። ሰከንድ ዋን ደረ ጪማ ሊተራሊ ደረ ጪማ ሚንስ ኤልደርስ ኦፍ ዘ ላንድ ኦር ካንትሪ በመባል የሚታወቅ ነው። የሀገር ሽማግሌዎች ነው ደረ ጪማ የሚባለው። ኢት ኢንክሉድስ ኖቲብል ኤንድ ሪስፔክትድ ኢልደርስ ኤክስፒሪየንስድ ኢን ሪዞልቪንግ ዲስፒዩት። ሶ እዚህ ጋር መለየት ያለባችሁ ደረ ጪማ ምንድን ነው? ኢልደርስ ኦፍ ላንድ ነው። ስራው ምንድን ነው? ሪስፔክትድ የሆኑ እና ኖቲብል የሆነ ኤክስፒሪየንስድ የሆኑ ኢልደሮች ናቸው። ዲስፒዩትን ሪዞልቭ የሚያደርጉ እና ከስተመሪ ሎውን ኢንዲፕ የሚያውቁ ኢልደሮች ናቸው ማለት ነው ጋሞ ሲስተም ውስጥ። ሰርድ ዋን ኢዝ ዱቡሻ። ዱቡሻ የሚባለው ምንድነው? ኢት ኢዝ ከስተመሪ ኮርት። ከስተመሪ ኮርት ምንድነው ብለናል? አሰምብሊ ነው። ይህ አሰምብሊ ምን ያደርጋል? መጀመሪያ ኬዞች ሲመጡ ይሰማሉ፣ ዲስኬስ ያደርጋሉ፣ ዲስፒዩትን ሰትል ያደርጋሉ። ሁለተኛው ደግሞ ሎውን ሜክ ማድረግ፣ አዳፕት እና ሪቫይዝ የማድረግ ስራዎችን የሚሰሩ ናቸው። and here Dubusha is a customary court. It has two major functions. So hearing and resolving dispute and revising and making law ብለን ቅድም እንዳወራ ነው ከስተመሪ ኮርት ላይ ያለውን ፋንክሽን የሚያካሂዱ ዱቡሻ በመባል ይታወቃሉ ማለት ነው በጋሞ ከስተመሪ ሲስተም። In most Gamo communities the structures of customary court has 3 levels. 3 ሌቨሎች አሉት ከስተመሪ ኮርት። የአሁኑ ኮርት ወይም ዱቡሻ 3 ሌቨል አለው። ይሄ ሌቨሉ ምንድነው? ሃይራርኪ ነው። ከፍተኛ ሌቨል ላይ ያለው፣ ዝቅተኛ እና መካከለኛ እና ዝቅተኛ ወይም ቀበሌ ሌቨል ላይ ያለው ብለን የምናየው ነው ማለት ነው። ፈርስት ጉታ ዱቡሻ የሚባለው ደግሞ አት ቪሌጅ ሌቨል ላይ ሪዞልቭ የሚያደርግ ነው። ሳብ ደረ ዱቡሻ ላይ ቀበሌ ሌቨል ላይ ሪዞልቭ የሚያደርግ ነው ኮንፍሊክትን እና ደረ ዱቡሻ ደግሞ አት ሃየር ሌቨል ላይ ወደ ወረዳ ወይም ወደ ዞን ሌቨል ላይ ያሉ ኮንፍሊክቶችን ሪዞልቭ የሚያደርጉ ናቸው ማለት ነው። So case would be here that Guta Dubusha level if not settled refer to second and third level of structure ላይ ሪፈር ይደረጋሉ ማለት ነው። ጉታ ዱቡሻ ቪሌጅ ሌቨል ላይ ሶልቭ የማይደረጉ ኬዞች ሳብ ደሬ ወይም ሚድል ሌቨል ላይ ሪፈር ይደረጋል። በሚድል ሌቨል ወይም ሶልቭ የማይደረጉ ከሆነ ደረ ዱቡሻ ወይም ሃየር ሌቨል ላይ ይሄዳሉ ማለት ነው። ደረ ዱቡሻ is a sacred place where supernatural power exists። ደረ ዱቡሻ የሚባለው ሳክርድ የሆነ ፕሌስ ሲሆን ሱፐርናቹራል መስዋዕትነት የተከፈለበት ቦታና የሚከፈልበት ቦታና ሱፐርናቹራል የሆነ ፓወር አለ ተብሎ የሚታሰብበት ቦታ ነው። So it is a place where cures are uttered in the name of justice is delivered የሚደረግበት ቦታ ነው ማለት ነው። ደረ ዱቡሻ በጣም ከፍተኛ ቦታ ነው። ሳክርድ የሆነ እና ሱፐርናቹራል ፓወር አለ ተብሎ የሚታሰብ ነው። ሰዎች እዛ ከሄዱ ምን ያደርጋሉ ማለት ነው? እውነተኛ ፊትን የሚያገኙበት ቦታ ከመሆኑ የተነሳ የሚሰጣቸውንም ውሳኔ አምኖ ተቀብለው የሚመለሱበት ቦታ ነው ማለት ነው። ሃየር ሌቨል ነው in Gamo system. Okay, it is the strengths of customary justice institution. customary justice institution ወይም ባህላዊ የአስተዳደር ስነ ስርዓት ስትሬንግዙ ምንድነው፣ ዊክነሱ ምንድነው የሚለውን ነገር እናያለን። ሰው ኢንክር ሊሚትድ ኮስት ኢን ተርምስ ኦፍ ታይም ኤንድ ሪሶርስ ኦር ሞኒ ኤንድ ኤልደር ዱ ኖት ሪኩዌስት ፔመንት ፎር ዴር ሰርቪስ ፋይንስ ኤንድ ኮምፐንሴሽን አር ሪሌቲቭሊ ስሞል። ሰው እዚህ ጋር ኬዞች ወይም ኮንፍሊክቶች በሚፈጠሩበት ጊዜ ኮንፍሊክትን ሪዞልቭ የሚያደርጉ ሰዎች ብዙ ፔመንት አይጠይቁም። ወይም ኮንፍሊክት የተፈጠረባቸው ሰዎች ለክስ ለምን እያሉ ለትራንስፖርቴሽን ለተለያዩ ነገሮች ብዙ ኮስት አይከፍሉም ማለት ነው። ኮምፐንሴሽን ከሆነም ደግሞ ሪሌቲቭሊ ስሞል በሆነ መንገድ ነው ለሌላ ሰው ካሳ የሚሰጠው ማለት ነው። ዲው ቱ ዚስ ኢዝ ዋን ኦፍ ዘ አድቫንቴጅ። ሁለተኛው ደግሞ ኮንፍሊክት ሪዞሉሽን ፕሮሰስ አር ሄልድ ኢን ፐብሊክ ስፔስ ኢን ዘ ኮሚኒቲ ውስጥ ፓብሊክ ስፔስ ላይ ነው። ሜዳ ላይ ሊሆን ይችላል። ዱቡሻ የተባለው የሚቀመጡባት ዛፍ አለች። ያቺም ዛፍ ላይ ህዝቡ በተሰበሰበበት ዱቡሻ አሰምብሊዎች ባሉበት ኮንፍሊክቱ ሪዞልቭ የሚደረግበት ከመሆኑ የተነሳ ፐብሊክ ስፔስ ላይ ነው። So different factors such as victim, offender and community member participate in the process. Decision are communicated in a public ላይ ኮሚኒኬት መደረጉ አሪፍ ነው ማለት ነው። So decision making ቦዲዎች ደረ ዱቡሻዎች ብቻ ሳይሆኑ
እዛ ላይ የተሰበሰቡ ፓርቲስፔት የሚያደርጉ ሰዎችም አክቲቭሊ ፕሮሰሱ ውስጥ ሊሳተፉ ይችላሉ ማለት ነው። So decision are easily enforced through community based sanction including social exclusion ሊሆን ይችላል። compliance ensured through placing and treat of curses ሊሆን ይችላል ማለት ነው። ሰው ይሄ ዲሲዥን ኢንፎርስ የሚደረግበት ምንድነው? ይሄ ዲሲዥን ሰውየው ላይ የሚያርፍበት ወይም ሰውየው የግድ ዲሲዥኑን የሚቀበልበት ምንድነው? የማይቀበል ከሆነ የደሬ ዱቡሻን ወይም ከስተመሪ ሎውን አያከብርም ተብሎ ሶሻሊ ኤክስክሉድ ሊደረግ ይችላል። ያን በመፍራት ዲሲዥኑን የሚቀበልበት ሁኔታ ይፈጠራል ማለት ነው። ከስተመሪ ሲስተም ኤይምድ አት ሪስቶሪንግ ኮሚኒቲስ ኮሄዥን ሶሻል ሪሌሽን ኮሌክቲቭ ስፒሪት ኤንድ ሶሻል ሶሊዳሪቲስ and rely on respected for elders, tradition of forgiveness, transferring compensation embedded in indigenous beliefs. So here is a limitation of customary justice institution. Limitation related to protecting and safeguarding women rights. ውመን ራይቶችን አያካትትም ይሄ ሲስተም ማለት ነው። ኢንዲጂነስ ኢንስቲትዩሽን ዶሚኔትድ ባይ ሜን ከመሆኑ የተነሳ ውመኖችን ኤክስክሉድ ማድረጉ ዋን ኦፍ limitation. The second one is indigenous institution of dispute resolution are within the same ethnic group. Their potential in resolving inter-ethnic conflict is very limited. So indigenous institution ለመሆኑ ለምሳሌ ጋሞ ሲስተም ጋሞ ላይ የሚፈጠሩ ምኖችን ብቻ ነው ሪዞልቭ ኮንፍሊክቶችን ብቻ ነው ሪዞልቭ የሚያደርገው። ከተለያዩ ኢንተር ኢትኒክ ወይም በተለያዩ ኢትኒክ መካከል የሚፈጠሩ ኮንፍሊክቶችን ሪዞልቭ ለማድረግ አይችልም ማለት ነው። Inter-ethnic conflict resolution. There are some examples of inter-ethnic conflict resolution institution in some part of Ethiopia. So Abbo Garab is one of them. So inter-ethnic ወይም በኢትኒክ መካከል የሚፈጠረውን በተለያዩ ኢትኒክ ግሩፖች መካከል የሚፈጠረውን ኮንፍሊክት ሪዞልቭ የሚያደርጉበት ሜካኒዝም አቦ ገረብ በመባል የሚታወቀው አንዱ ኤግዛምፕል ነው። It is a dispute resolution institution of Raya and Wajrat district of South Tigray. ትግራይ ላይ ራያ እና በዋጅራት ዲስትሪክት መካከል የሚፈጠሩ ዲስፒቶችን ሪዞልቭ የሚያደርግ ኮንፍሊክት ሪዞሉሽን ሜካኒዝም ነው አቦ ገረብ በመባል የሚታወቀው ማለት ነው። ሶ ዲስ አቦ ገረብ ሰርቪስ ቱ ሴትል ዲስፒዩት ቢትዊን ኢንዲቪጁዋል ኦር ግሩፕ ፍሮም ሃይላንድ ትግራይ ሎውላንድ አፋር መካከል እና ሃይላንድ ትግራይ መካከል የሚፈጠሩ ዲስፒዩቶችን ኢንዲቪጁዋልም ወይም ግሩፕ ሌቨል ላይ የተፈጠሩትን ሶልቭ የሚያደርግ ሲስተም ነው ማለት ነው። Okay, conflict between two groups often arise because of dispute over grazing land or water resource, particularly in dry season. So በግሬዚንግ ላንድ ሊሆን ይችላል ወይም በውሃ ምንጭ ሊሆን ይችላል የሚፈጠረው ማለት ነው። በዛ ጊዜ ኮንፍሊክትን ሪዞልቭ የሚያደርግ ሲስተም ነው ማለት ነው አቦ ገረብ። When conflict arises between parties from two ethnic groups, notable elders from Tigray and Afar come together to resolve the dispute and restore peaceful relation. ሰው ከትግራይ እና ከአፋር የተውጣጡ ኢልደሮች አሉ የሀገር ሽማግሌዎች ማለት ነው። እነኚህ ይመጡና ኮንፍሊክት ምን ያደርጋሉ? ሪዞልቭ የሚያደርጉበትና ፒስፉል የሆነ ወይም ሰላማዊ የሆነ ግንኙነትን ሪስቶር የሚያደርጉበት ሲስተም ነው ማለት ነው አቦ ገረብ። ሞስት ኦፍ ኢልደር ኢንቮልቭድ ኢን ኢንተር ኢትኒክ ኮንፍሊክት ሪዞሉሽን አር ባይሊንጓል። ሶ ስፒኪንግ ትግረኛ ኤንድ አፋርን መቻል አለባቸው ኢልደሮቹ ማለት ነው። ባይሊንጓል ማለት ሁለት ቋንቋ ተናጋሪ የሆኑ ማለት ነው። አፋርኛም ትግረኛም የሚችሉ መሆን አለባቸው። ምክንያቱም ምንድነው እየተጭበረበረ ዲሲዥን ሜኪንግ ፕሮሰስ እንዳይኖር ወይም ሁለቱም የቋንቋ ባሪር በመሃላቸው ኑሮ ኮንፍሊክቱን ሪዞልቭ እንዳያደርጋቸው ባይሊንጓል መሆን አለባቸው ማለት ነው። በምን ሲስተም ውስጥ? አባ ገረብ በሚለው ሲስተም ውስጥ ማለት ነው። and also women roles in conflict resolution and peace making. so የሴቶች ሮል እዚህ ጋር እናያለን። one of limitation of customary justice system is marginalization of women. so ይሄን ጠንቅቃችሁ ማወቅ አለባችሁ። ከስተመሪ ጀስቲስ ዋናውና መሰረታዊ ድክመቱ ምንድነው? ሴቶችን ማርጂናላይዝ ወይም ኤክስክሉድ ማድረግ ነው ማለት ነው። in some cultures women participate in dispute settlement process when cases are related to marriage and women issues. so ኬዞች ከጋብቻ እና ከሴቶች ኢሹዎች ጋር የተያያዙ ኬዞች በሚመጡበት ጊዜ ያንን ሪዞልቭ የሚያደርጉ ሴቶች እንደሆኑ ተደርጎ የተፈጠሩበት አንዳንድ ካልቸሮች አሉ ማለት ነው። እነሱን የምናይ ይሆናል። ኦኬ ውመን ፒስ ሜኪንግ ስቲክ የሴቶች ሰላም አስከባሪ ዱላ በሲዳሞ ሲስተም ውስጥ የተለመደ ነው። ሲዳሞ ውመን ሃቭ ቱ ኢንስትሩመንት ኦፍ ፓወርስ። የመጀመሪያው ያካ and ሁለተኛው ሲቆ በመባል የሚታወቅ ነው ማለት ነው። ያካ ማለት ምንድነው? የሴቶች አሶሲዬሽን ነው ኦር ዩኒቲ ወይም ግሩፕ ነው። የሴቶች ግሩፕ የተሰበሰቡ ሴቶች አሉ ኮንፍሊክትን ሪዞልቭ የሚያደርጉ ከስተመሪ ለው የሚያውቁ እና በቦታው ላይ የተከበሩ ሊስኒንግ ስኪል ያላቸው የመናገር የኮሚኒኬሽን ስኪል ያላቸው የውመኖች አሶሲዬሽን ያካ በመባል ይታወቃል።
ሲቆ የተባለው ደግሞ እነሱን የሚወክል ስቲክ ወይም ዱላ ነው ማለት ነው። ፒስ እና ውመን ሆነርን የሚወክል ስቲክ አለ ማለት ነው። So mobilizing the Yaka and holding the Siko, Sidama women stand for their customary right. So they do this, for example, when woman is beaten up by her husband or pregnant woman is mistreated. So እርጉዝ የሆኑ እናቶች ሚስትሪት በሚደረጉበት ጊዜ በባሎቻቸው በሚደበደቡበት ጊዜ እነኚህ ሲስተሞች ፒስ ሜኪንግ ፕሮሰስን ምን ያደርጋሉ ማለት ነው ይዞ ይነሳሉ ማለት ነው። ያቃን ሞቢላይዝ በማድረግ እና ሲቆን ሆልድ በማድረግ ይነሳሉ ማለት ነው። ሁለተኛው ደግሞ ዶንካቸል የሚባለው ደግሞ የት ነው? አኝዋክ ውመን ፒስ ሜኪንግ ኢንስቲትዩሽን ነው። አኝዋክ ጋምቤላ ክልል ውስጥ ነው። ሶ ዶን ካኬል ኢንቮልቭ ፒስ ሜኪንግ ሙቭመንት ኢኒሺየትድ ባይ ጃዬ ምንድን ነው? ግሩፕ ኦፍ ዋይዝ ኤንድ ኢልደርሊ አኝዋክ ውመን። ሰው በአኝዋክ ማህበረሰብ ውስጥ የሚኖሩ ዋይዝ የሆኑና በእድሜ የገፉ እድሜ ጠገብ የሆኑ ሴቶች አሉ። እነዛ ሴቶች ምን በመባል ይታወቃሉ? ጃዬ በመባል ይታወቃሉ ማለት ነው። እነኚህ ጃዬዎች ምን የሚያደርጉ ናቸው? ዶን ካቸል የሚባለውን ፒስ ሜኪንግ ሙቭመንትን ምን የሚያደርጉ ኢኒሺየት የሚያደርጉ ቦዲዎች ናቸው ማለት ነው። ጃዬ ስታርት ፒስ ሜኪንግ ሙቭመንት ቤዝድ ኦን ኢንፎርሜሽን ጋዘርድ ስሩ ውመን ኔትወርክ። ይህን ፒስ ሜኪንግ ፕሮሰስ የሚጀምሩት መቼ ነው? ኢንፎርሜሽኑን ውመኖች ጋዘር በሚያደርጉበት ጊዜ ነው ማለት ነው። After examining the argument of two parties, the judge give their verdicts ማለት ነው። The parties that caused the conflict request for forgiveness in public and pay some compensation. Women Institution of Reconciliation in ራያ አዘቦ ትግራይ። በትግራይ ላይ ደግሞ ራያ አዘቦ በመባል የሚታወቅ ውሜን ኢንስቲትዩሽን ኦፍ ሪካውንሲሌሽን አለ ማለት ነው። ይሄ ደግሞ ስራው ምንድን ነው? The debate play an important role in avoiding harm associated with culture of revenge. A man may kill another man in fight. The incident would trigger the feeling of revenge among male relatives of the murdered man. And in such of the tense situation, the wife of the killer requests for the debate intervention. In the debate ማለት ምንድን ነው? የሪቨንጅ ካልቸር ነው ማለት ነው። ይህን ካልቸር ምን ሪቨንጅ ካልቸርን የሚያቆም ሲስተም ነው ማለት ነው። The wife and her female relative get ready wearing their natal upside down and covering their hair with black clothes to show their grief and regret. ሰው ጸጸታቸውን ለማሳየት ምን ያደርጋሉ? ጥቁር ምናምን ይለብሱና እራቸውን ደግሞ በብላክ ክሎዝ ይሸፍኑና ሪግሬታቸውና ግሪፋቸውን ሾው የሚያደርጉበት ፕሮሰስ ዴባርት ኢንተርቬንሽን ይባላል ማለት ነው። After this preparation, the debate lead the female relatives of the killer to home of the murder man and persuading the victim relative to give up revenge. So ዴባርቱ ምን ያደርጋል ማለት ነው? የሴቷን ቤተሰቦች ወደ ኪለሩ ሆም ይወስዱና ማርደርድ የሆነው ማንን ፐርሱዲንግ ደ ቪክቲም ሪሌቲቭ ቱ ጊቭ አፕ ሪቨንጅ። ሰው ቪክቲም የሆነው ሪሌቲቭ ሪቨንጅ ላይ ጊቭ አፕ እንዲያደርግ የሚያደርግ ሲስተም ነው ማለት ነው። ሶ አናዘር ሲስተም ኢዝ ሌጋል ፕሉራሊዝም የሚባለው ነው። ሌጋል ፕሉራሊዝም ኢዝ ኢንተርሪሌሽን ቢትዊን ከስተመሪ ሪሊጂየስ ኤንድ ስቴት ሌጋል ሲስተም። ሌጋል ፕሉራሊዝም ማለት የተለያዩ ከስተመሪ ሎዎች ወይም ሌጋል ሲስተሞች አንድ ላይ በመሆን ኮንፍሊክትን ሪዞልቭ የሚያደርጉበት መልቲፕል የሆኑ ሌጋል ኢንስቲትዩሽን አንድ ላይ ወይም ከከስተመሪ ሎው ጋር አብሮ በመስራት ስቴት ሎው ሊሆን ይችላል። ከስተመሪ ሎዎች አሉ፣ ስቴት ሎዎች አሉ፣ ሪሊጂየስ ሎዎች አሉ። እነዚህ አንድ ላይ በመዋቀር ፒስ ኪፒንግ ፕሮሰስን የሚያሳልጡበት መንገድ ሌጋል ፕሉራሊዝም ይባላል ማለት ነው። It is the existence of two or more legal or justice system in given society of countries. So በአንድ ሀገር ውስጥ ሁለት እና ከዛ በላይ የሆኑ ሌጋል ጀስቲስ ሲስተሞችን ዝርጋታ የሚኖርበት ሲስተም ሌጋል ፕሉራሊዝም በመባል ይታወቃል። ሌጋል ፕሉራሊዝም is evident in Ethiopian context. Multiple legal institutions including customary law and courts, state laws and courts and religious law and courts, example Sharia law, work side by side in most parts of the country. So the FDR constitution provide ample space for religious and customary law and court to address personal and family cases. So አንዳንድ አጋጣሚዎች ላይ ለምሳሌ በዳይቮርስ ኬዝ ፍርድ ቤት ተካሶ የሚሄዱ ባልና ሚስቶች በሚሄዱበት ጊዜ ወይም በድንበር ጉዳይ ተጣልቶ የሚሄዱ ሰዎች ካሉ የእነሱ ክስ ይመለስና በሽማግሌ እንዲፈታ ይደረጋል። ሶ ይሄ ምንድነው? ሁለት ሲስተሞች በጀስቲስ ሲስተሞች አንድ ላይ መስራታቸውን የሚያሳይ ነው ማለት ነው። ዚስ ፕሮሰስ ኢዝ ኢን ሲምፕል ኮልድ ሌጋል ፕሉራሊዝም በመባል ይታወቃል ማለት ነው። ኦኬ ሪሊጅን ኤንድ ከስተመሪ ኮርት ዛት ሃድ ስቴት ሪኮግኒሽን ኤንድ ፋንክሽኒንግ ፕሪዮሪቲ ቱ ዘ አዶፕሽን ኦፍ ዘ ኮንስቲቱሽን
ሻል ቢ ኦርጋናይዝድ ኦን ዘ ቤዚስ ኦፍ ሪኮግኒሽን አኮርዲንግ ቱ ዘም ባይ ዘ ኮንስቲቱሽን አርቲክል 78 ላይ ያለ ነው ማለት ነው። ይሄ ሶ ዲስ ኢዝ ኦል አባውት ሌጋል ፕሉራሊዝም ሲስተም። ሶ ይሄ ኦል አባውት ዩኒት 6 ነው። ቀጣይ ቪዲዮ ደግሞ ዩኒት 7 ይዘንላችሁ በሰፊው የምንመጣ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችን ሳብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮመንት እና ኮፒ ሊንክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።